ምንም ይቅርታ አልጠይቅም እንደውም እየጨመርኩ ግፍ ስትሰሩ ወንጀል ስትሰሩ አመጽ ስትሰሩ ብቅ እያልኩ ንስሐ ግቡ እላለሁ ጮህብሃለሁ እንደ ዮሐንስ ሁሉ ጊዜ ጮህብሃል ንስሐ ግባ ነው ያልኩ ንስሐ ግባ ወንጀል ነው እንዴ የማይመቱት ልጅ ሲቆጡት ያለቅሳል ሆነ እኮ ነው ዛሬም ያርሱ ወገኖቻችን እየታረዱ ነው ዛሬም ድረሱልን እያሉ ነው ያርሱ ወገኖቻችን አቤት እግዚኦ አቤት ፈጣሪ ሆይ ታረቅ አረባካችሁ ንስሐ እንግባ በመድኃኒዓለም ዛሬም ታፈነ ዛሬም ባካችሁ ድረሱልን ድምጽ ሆኑን እያሉ ነው አሁን ስልክ ተደውሎልኝ የሰማሁትን ብታዩ በመድኃኒዓለም በጣም ደግሞ ልክ እንደ ተራ ሰዎች ዝቅ ብሎ ወርዶ በአፍ መጸዳዳት ነው ኦኬ ያንን እኔ አልቻልኩበት እኔ ደግሞ ፈርቼ ቤት ውስጥ ተቀምጬ ተደብቄ ምናል የምኖር ሰው እንዳልሆንኩ አንዳንድ ሰው ታውቃላችሁ ይሄን ነገር የምትቀመሟት ታውቃላችሁ እኔ በነፃነት ነው ይሄው በቆንጆ የአዲስ አበባ ኮሪደር ላይ ወክ አድርጌ አየሬን ተቀብዬ ያለ ምንም ጥበቃ ያለ ምንም ነገር ማለት ወንጀል አልሰራውማ ንስሐ ግባ ነው ያልኩ ንስሐ ግባ ወንጀል ነው እንዴ የማይመቱት ልጅ ሲቆጡት ያለቅሳል ሆነ እኮ ነገሩ ለምን ተቆጣህን ነው እንዴ ለምን ተገሰጽን የሞቱት ምን ይበሉ የተገፉት ምን ይበሉ ሀገራቸውን ጥለው የተሰደዱት ምን ይበሉ በአንዳንዶቻችሁ ምክንያት ይህ ጉዳት ለደረሰባችሁ ወይንም ደግሞ ህይወታቸውን ላጡት ሰዎች እኔ እንደ ሰው እንደ ዜጋ የተሰማኝን ልባዊ ሐዘን በዚህ አጋጣሚ ለመግለጽ እወዳለሁ ለወደፊትም ቢሆን እንዲህ አይነቱን ኢሰባዊ ትርጉም እቃው እኔ ለተናገርኩት እኔ ላስተላለፍኩት መልእክት ምንም ይቅርታ አልጠይቅም እንደውም እየጨመርኩ ግፍ ስትሰሩ ወንጀል ስትሰሩ አመጽ ስትሰሩ ብቅ እያልኩ ንስሐ ግቡ እላለሁ ጮህብሃለሁ እንደ ዮሐንስ ሁሉ ጊዜ ጮህብሃል እጃችሁን ታጠቡ እላችኋለሁ በዛን ቀን ፈለገ አትናቴዎስ አልቻለም የሚሉ ነገሮች ሲስተጋቡ ነበር ጋይስ ፈለገ አትናቴዎስ ያልቻለው ነገር ነበር እሱም ደግሞ ልክ እንደ ተራ ሰዎች ዝቅ ብሎ ወርዶ በአፍ መጸዳዳት ነው ኦኬ ያንን እኔ አልቻልኩበት እታች ወርጄ እንደ ህፃን ማውራት አልቻልኩበት እታች ወርጄ እንደ አላዋቂ ሷክት ማድረግ አልቻልኩም እታች ወርጄ እኔ ያልሆኑ ነገሮችን እያነሳው መንጫጫትና ማውራት አልቻልኩም ባጭሩ ራሴን ማውረድን አልቻልኩበት ኦፍ ኮርስ ትክክል ናችሁ ከዛ ውጪ ግን ያ ቪዲዮ ለታሪክ ይቀመጥ በመጽሐፍ ቅዱሴ ማስረጃ ቅዱሳት ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም የሚለውን ሐሳብ የተናገረው ማን ነው እንግዲህ ሆስቱ ሲል እንደነበረው አድማጭ ተመልካች ይፈርዳል ከዛ ውጪ ግን ሌሎች ሰዎች በተለይ እኔን የሚጠሉ ሰዎች ለኔ ጥላቻ ያላቸው ሰዎች በተናገሩት ንግግር ፈለገ አትናቴዎስ ይሰበራል ብላችሁ የምታስቡ ከሆነ እግዚአብሔር ምስክር የምትወዱኝ ሰዎች አዳምጡኝ እኔ ፈለገ አትናቴዎስ በቀላሉ ለጠላቶች የምሰበር ሰው አይደለሁም ከዚህ ቀደም የመጡ ጠላቶቼ አውርተው አፋቸው ሲከፈት ጭንቅላታቸው ታይቶ የልባቸውን ክፋት ሰው ተመልክቶ እኔን እሰብራለሁ ብለው እነሱ ተሰብረው ተመልሰዋል ከዛ በኋላ አሁንም የመጡ ጠላቶች በተመሳሳይ ተራቸውን ጠብቀው እንደያመጣጣቸው ይመለሳሉ የነሱ ፍላጎት የነበረው አጋጣሚ ጠብቆ በነገራችን ላይ በቅዱሳት ስዕላት ማውራት አለማውራት ሌላ ጉዳይ ነው ሁላችሁ በደንብ አድርጋችሁ አዳምጡ እኔን የሚጠሉ የነበሩ ሰዎች ስፔሻሊ ኦርቶዶክስ ሆነው እኔን ይጠሉ የነበሩ ሰዎች አጋጣሚውን ተጠቅመው ፈለገ አትናቴዎስን ከሰው ልብ መፋቅ ነበር ያሰቡት ፈለገ አትናቴዎስ እንዲጠላ ነበር የፈለጉት አጋጣሚ ተጠቅመው ትንንሽ የሆኑ ሰዎች ሁሉ ሳይቀሩ ማለት ነው ሲፈልጉ ቪዲዮ እየሰሩ ሲፈልጉ ላይፍ እየከፈቱ ሲፈልጉ ገዝቶ ነው እየገቡ በጣም ብዙ ነገሮችን ማለት ፈልገዋል ፈለገ አትናቴዎስን ከሰው ልብ መፋቅ ፈልገው ነበር እግዚአብሔር ግን ድንቅ አምላክ ነው እነሱ እኔን ከሰው ልብ መማቅ ሲፈልጉ እግዚአብሔር ድጋሜ በሰው ልብ አነገሰኝ ይሄ ሁሉ እዚህ ጋር የምትመለከቱት የሰው ፍቅር በነገራችን ላይ የኔ ችሎታ የኔ አቅም ሳይሆን ወገኖቻችን እየታረዱ ነው ዛሬም ድረሱልን እያሉ ነው ያርሱ ወገኖቻችን አቤት እግዚኦ አቤት ፈጣሪ ሆይ ታረቅ አረባካችሁ ንስሐ እንግባ በመድኃኒዓለም ዛሬም ታፈነ ዛሬም ባካችሁ ድረሱልን ድምጽ ሆኑን
ሰዎች እንዴት ናችሁ? ያላችሁ በሰላማችሁ ብዝት ይበል። አርሲ ላይ በተደጋጋሚ እምነት ምክንያት አርሲ ላይ በተገደሉብን ኦርቶዶክሳውያን እምነት ተከታዮች ሁላችንም አዝነናል። ልብ የሚሰብርም ነገር ነው እና ግን ይሄ ልጅ በቃ የዚህ ልጅ ደግሞ የማስመሰል ነገር በጣም ነው ያናደደኝ። ማለት ማልቀስ እኮ ግዴታ አይደለም አይደል እንዴ? ማልቀስ ግዴታ አይደለም። ሀዘንን ለመግለጽ ግዴታ እንባ ማውጣት የለብህም። በቃ የማይመጣብህ ደግሞ ከሆነ ጭራሽ እንባይ ከሌለ ደግሞ ባታደርገውስ ምን አይነት እኔ አልቻልኩም። ማርያምን በጣም ይቅርታ አድርጉልኝ። እኔ ካሁን አሁን ያለቅሳል ብዬ መጠበቄ ካሁን አሁን እንባው ወረደ በቃ እያልኩ መጠበቄ እና መሳቀቄ ማልቀስ እኮ ግዴታ አይደለም ወዳጄ። እና ሁለተኛ ነገር ነው በየገዳሙ እየዞርክ የእምነትና ጸበልን ለመቸብቸብ በጣም የምትጣደፈው ነገሮች አሉ በተሳሳተ መንገድ ላይ ነው በጣም እና ንስሐ ግቡ። በቃ ሌላው ንስሐ ግቡ አባባለ ራስ ቢያንስ ንስሐ ግቡ ላይ እንኳን ባይመጣም እኔ በጣም ነው ይደንቀው። እኔ አልቻልኩም በቃ ለዛ ነው ቪዲዮ የሰራው። በጣም ይቅርታ። መልካም ዕለተ ሰንበት ይሁንላችሁ። መልካም ቀን። ይወዳችኋል። እንደምታውቁት ቤተክርስቲያናችን እንግዲህ ዕለተ ዓርብ ላይ ነች። በዕለተ ዓርብ እነ ቅዱስ ዮሐንስ እስከ መጨረሻ የትውቅታ ድረስ ክርስቶስን ተከትለውታል። እነ ቅዱስ ጴጥሮስ አናውቀውም ብለው ክደዋል። ሌሎች ሐዋርያት ፈርተው ሸሽተዋል። ቤተክርስቲያን ዕለተ ዓርብ ላይ ባለችበት በዚህ ዘመን አገልጋዮች እስከ መጨረሻይቱ ህቅታ ድረስ ከመከራው የሚሳተፉ አገልጋዮች ይኖራሉ። ቤተክርስቲያንን አናቃትም ብለው የሚክዱ አገልጋዮች ይኖራሉ። ፈርተው የሚሸሹ አገልጋዮች ይኖራሉ። ይሄን ማወቅ አለብን። ስለዚህ ዛሬ አንድ ዘማሪ ተነስቶ የሆነ ነገር ቢናገር፣ አንድ መምህር ተነስቶ የሆነ ነገር ቢናገር ሊደንቀን የሚገባ ነገር ነው ብዬ አላስብም። አጀንዳችን አንልቀቅ። ሀዘን ላይ ነው ያለነው። ቤተክርስቲያናችን ትልቅ ፈተና ተጋርጦባት ያንን ፈተና አሸንፈን ለማለፍ ለቀጣይ ትውልድ ቤተክርስቲያናችን ለማስረከብ ስራ እየሰራን ያለ ነው። ስለዚህ ሁላችንም አዲስ አጀንዳ አንቀበልም። ቤተክርስቲያናችንን ከመጣባት ፈተና ለመታደግ መከፈል ያለበትን ዋጋ ሁሉ ከፍለን እናሻግራታለን ለቀጣዩ ትውልድ። ሴፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብላኛል። ኢትስ ኦኬ ሜቢ ቢዚ ሆነ ሊሆን ይችላል፣ ወይም ሌላ ሐሳብ ኖሮ ሊሆን ይችላል። በጥሩ ነገር እንውሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሴፍሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኸኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ። ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋር ደወለልኝና ማናጀር እየፈለገ ነው የሴፉ አለኝ። ኦኬ ለምን እጠብቃለሁ እስከሚደውል ራሴ ወዲያውኑ ደውላለሁ። ደወልኩኝ። ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው which ይገባኛል። ይሄም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እርግጠኛ ነኝ። ትልቅ ነገር ነው ያንተ ሴፉ ሾው ማለት ነው። በጣም ሪስፔክት አደርገዋለሁ። ግን ከዚህ ሁሉ የደበረኝ ነገር ምንድነው? ከዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፍለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን
በዛ ተመሳሳይ ገመና ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ which is እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመህ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ማለት እንደሌለባቸው መልእክት አድርሰሃል። ሰው ችግሩ ምንድነው መሰለክ ሰይፉ፣ የተናገርከው ነገርና ተግባርክ አንድ አልሆነም። ምክንያቱም በገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ ወግነትና በእኔ ጥሩ ነኝ ምንም ጎደሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበረ። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው። ግን አይ ቲንክ በጥሩ እናስበውና ዮኒ ማኛ አንተ ወደ ሸውክ የጠራኸው ጥሩነቱን በማየት ነው ብዬ አስባለሁ እንጂ መጥፎ የሚባለው ያ ገመና ወይ መጥፎ የሚባለው ሳይዱ ብታየው እንዴት አድርገህ ታመጣዋለህ? ግን ጥሩ ነገሩ አይተህ ወደ ሸውክ አቀረብከው ማለት ነው። ችግሩ ግን እኔ ላይ እሱ ነገር አላደረግም። አይ ቲንክ ያ ሁሉ ጥሩ ያደረግኩት ነገር ሳታይ ያቺ ትንጥ የዋገመና ያልካት ነገር ጠርተክ የተናገርከው ነገር ተናግረሃል። ሰው ምን ልልክ ነው የምፈልገው፣ ወደ አንተ ሾው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን ኦፍ ኮርስ ወድሃለሁ፣ አከብርሃለሁ፣ እያየሁህ ነው ያደግኩት። ግን የተናገርከው ነገር ደስ አላለኝም። ከጥሩነቴ መጥፎነቴ መርጠክ ስላየክ ደብሮኛል። አይ ሚን ያንተ ምርጫ ነው። ኦፍ ኮርስ ሰይፉ ሁለት ሳይድ አለው። ብዙ ሰው ያንተ መጥፎ ሳይድ ሊያይ ይችላል፣ ብዙ ሰው ደግሞ ያንተ ጥሩ ሳይድ ሊያይ ይችላል። እኔ ደግሞ ያንተ ጥሩ ሳይድ ነው ማየት የምመርጠው። ገባህ አይደለ? እና ያኔ ያቺ ትንጥ የገመና የምትባለዋ ሳይድ እሷን ማየትህ ትንሽ ደብሮኛል። ስለ ምርጫ ቀስቀሳው ደግሞ ወንድሜ ያንተ ምርጫ ቀስቀሳ አያስፈልገኝም። ሰው ከወደደ ከፈለገ ከመረጠ ይመርጣል፣ ነፃነት አለው። ምንም ምረጡኝ ብዬ አልተናገርኩኝም እኔ ማለት ነው። መኪና ብሸነፍ ሽልማቱ ቢመጣ ባይመጣ እኔ ዓለማዊ የሆነ ነገር ኦሬዲ ተለያይቻለሁ። አሚን ባለባበሴ፣ ባነጋገሬ፣ በፀጉር ስታይሌ ዓለማዊ የሆንኩኝ ሰው ልመስል እችላለሁ። ኦፍ ኮርስ ዓለማዊ ነን ሁላችንም፣ ግን ከመንፈሴ ጋር ግንኙነት አለኝ። ሰው ይህ ዓለማዊ ነገር ሊያስደስተኝ ወይም ሊያሳዝነኝ አይችልም። የሰው ጭብጨባ ወይም ደግሞ የሰው ጥላቻ ሊያወድቀኝ ወይም ከፍ ሊያደርገኝ አይችልም። ኦሬዲ ወድቄ ነበረ፣ አሁን ተነስቻለሁ። ሜቢ ልወድቅም እችላለሁ። ከዚህ ዓለም ነገር ተላቅቄያለሁ። ምክንያቱም ዋናው ስቃዬ እዚህ ዓለም ላይ ነበረ። ሰው ምርጫ ቅስቀሳ አያስፈልገኝም እኔ ልልህ ፈልጌ ነው። እና ያ ሜቢ የሰው መጥፎ ነገር ለይተህ ትንጥዬ እሷን ከምታጎላት ጥሩ ሳይዱን አይተህ ብታደንቀው አይ ቲንክ ጥሩ ነው ብዬ አስባለሁ። ምክንያቱም እኔ እሱን ነው የምመርጠው። ዮኒ ማኛ ብዙ ነገርን ቢሰራ እኔ የማይለት እቺ ጥሩ ነገሩን ነው which is አንዳንዴ ያስቀኛል። ገባህ አይደለ? መጥፎ ነገር ከማይ ማለት ነው። ያ ምንም ምለው ነገር የለኝም። እወድሃለሁ።